ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ አዲስ እና ሰበር መረጃ ወደ እናንተ መጥተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። እስከ ፍጻሜው ተከታተሉኝ። ሐሳብ አስተያየታችሁን ደግሞ ሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስ እና ሰበር መረጃ አልፋለሁ። እስከ ፍጻሜው ተከታተሉኝ። በብዙዎቻችን ዘንድ እጅግ መነጋገሪያ የሆነ ጉዳይ ከቀን ወደ ቀን እየተሰማም ይገኛል። ብዙዎቹም እጅግ ግራ ተጋብተው ተደናግጠዋልም። ዛሬ ድራማ የሚመስለው የሃይማኖት ተቋማት የዝውውር መስኮት ሳይዘጋም አልቀረም ይላሉ አንዳንዶቹ ሲያወሩ። አንዱ ወደዚህ ሄደ፣ አንደኛው ደግሞ መጣ እየተባለም ይወራል። የእግር ኳስ ተጫዋች የዝውውር መስኮቶችን ከሰማን ሳንሰነብት፣ ሌላ ደግሞ የሃይማኖት ተቋማት የዝውውር መስኮት የተከፈተም ይመስላል። አንደኛው ሃይማኖትን ቀየረ፣ ሌላኛው ደግሞ ተመልሶ መጣ የሚባል ነገር ሌትና ቀን በየሚዲያው እየተንቀሳቀሰ ይገኛል። አንዳንዶቻችን ይህንን ጉዳይ ስንሰማ እንደ ቀልድ አይተነው ሊሆን ይችላል። ቴዲ አፍሮ ላይ አዲስ ነገር እየተወራም ይገኛል። ጉዳዩን ደግሞ ከዛሬ ነገ እጅግ አስገራሚ የሚያደርገው ነገር ሃይማኖት ቀየረ ተብሎ የሚወራው ነገር ሳይሆን ከዚያ ባለፈ የሚደረግ የሃይማኖት እንቅስቃሴና ፖለቲካ አዘል ጉዳዮች መሆናቸው ብዙዎችን ያነጋግራል። ድራማ ነው ወይስ እውነት? አንዳንድ ጊዜ የምንሰማቸውን ነገሮችን ትኩር ብለን ብናዳምጣቸውና ቀጥሎ ደግሞ ስለዚያ ጉዳይ ደግሞ መረጃ ለመሰብሰብ ብንታገልና እስከ ወዲያኛው ድረስ ደግሞ ውጤት ብናገኝ ጥሩ ነው። እኛ ኢትዮጵያውያን ነገሮችን አግበስብሶ ማለፍ ጉዳያችንን ደግሞ አለፍ ብሎ አርቆ አለማየት ጉዳይ አለብን። ዛሬ ደግሞ የተሰሙ ነገሮች እጅግ አስገራሚ ናቸው። ብዙዎቻችን እንደምናውቀው እንደ ቀልድ 1 2 3 የተባለ የተጀመረ የሃይማኖት ተቋማት የዝውውር መልክ ዛሬ ደግሞ ቴዲ አፍሮ ላይ የደረሰም ይመስላል። ብዙዎቻችን እንደምናውቀው ከጥቂት ሳምንታትና ወራቶች በፊት ዓመታትን ጨምሮ ብዙ የጥበብ ሰዎች ወደ ቤተክርስቲያኒቱና ወደ ጴንጤው አዳራሽ እየፈለሱ ነው ብሎ ብዙዎቹ ሐሳባቸውን አውርተዋል፣ አጋርተውናልም። ከነዚያ መካከል እነ ዘሪቱ ከበደ፣ እነ ማስተዋል ወንዶሰን፣ ሌሎች ደግሞ አዳዲስ ሰዎች እየመጡ እንደሆነ እየተወራም ይገኛል። ትላንት ደግሞ የዋና የቤቱ አቀንቃኝ የነበሩ እነ ዘርፌ ከበደ፣ እነ በጋሻው ደሳለኝን ጨምሮ ብዙዎቹ ወደ ጴንጤው መንደር እየፈለሱ እንደሆነ እየተሰማ ያለ ነገር አለ። ይህንን ጉዳይ ደግሞ እንደ ቀልድ የወሰዱ ሰዎች ቢኖሩም ከዛሬ ነገ ቤተክርስቲያኒቷ እየታመሰችና የሃይማኖት አባቶችንም ጨምሮ ብዙዎቹም የቤተክርስቲያን መልክና ሐሳብ እየቀየሩ ወደ ጴንጤው ቤት እየፈለሱ ነው ብሎ ብዙዎቹ ተቃውሟቸውን እየገለጹ ይገኛሉ። አንዳንዶች ደግሞ እንደ ትልቅ ነገር አላዩትም። የራሴን ምን አገባኝ፣ ማንም ቢሄድ ማንም ቢመጣ ጉዳዩ ነው፣ እኔ ካለውበት ሃይማኖት አንጻር ምንም አላይም ብሎም ሐሳባቸውን የሚሰጡ ሰዎች እጅጉን ተበራክተዋል። ሰዎቹ ልባቸውም ሐሳባቸውም የተከፋፈለ ይመስላል። ብዙዎቻችን እንደሰማነው ከሆነ አንደኛው ሲሄድ ሌላኛው መተካቱ አይቀርም። ስለዚህ ቢሄድ ቢመጣ አይደንቀኝም አይሞቀኝም የሚሉ ሰዎች ከዕለት ወደ ዕለት እየተበራከቱ መምጣታቸው በሁላችንም ዘንድ ግልጽ ነው። ታዲያ እነ ቴዲ አፍሮ ቤት ደግሞ ምን ገባ? ሚስቱስ በዚህ ጉዳይ ላይ ምን አይነት ሐሳብ አላት? በሶሻል ሚዲያ እየተንቀሳቀሰ ያለ የቴዲ አፍሮ ሃይማኖት ቀየረ ተብሎ የሚወራው ነገር የሚያክል እውነት ነው? እስከ ፍጻሜው የምትከታተሉኝ ከሆነ አስደምጣችኋለሁ። አብራችሁኝ ቆዩ። ቴዲ አፍሮና መሰሎቹ በሙዚቃው ዓለም እጅግ ተጽዕኖ ፈጥሮ ከሰነበቱ ሰዎችና የክብር ትሬቱም ሳይቀር የተሰጠላቸው በሃይማኖቱ ተቋም ደግሞ እጅግ ተወዳጅነትን ያተረፉ ሰዎች እንደሆኑ ይታወቃል። ከሊቅ እስከ ደቂቅ፣ ከሕፃን እስከ አዋቂ ሁሉም ሰዎች ቴዲ አፍሮን ያውቁታል። ነገር ግን ጉዳዩ ደግሞ የኋላ ያለ ፍንጭ አይወራምና ቴዲ አፍሮ ሃይማኖቱን ቀየረ የሚል ሶሻል ሚዲያን ያጨናነቀ አዳዲስ ሰበር ጉዳዮች እየመጡ ይገኛሉ። ቴዲ አፍሮ ለምንድን ነው አልበሙን ሳያወጣ የቆየው? ረጅም ዓመታቶችንና ጊዜያቶችን ከሙዚቃው ዓለም እየራቀ ይሁን የሚል ስጋት ብዙዎቹ ጋር እንደተጫረ ግልጽ ነው። ወዴት እየሄደ ይገኛል? እስካሁን ድረስ የሙዚቃውን ዓለም ለምን አቀዘቀዘው? አንዳንዶች እንደሚሉትም ደግሞ
ትላንት እንደተወራው ድንገት ሹክ ሲባል እንደነበረው ዘሪቱ ከበደ ሃይማኖቷን ቀይራለች ተብሎ ሲነገር ብዙዎቹ ያዙ ይልቀቁኝ ያሉም አልጠፉም። ውሸት ነው ይሄን ላምን አልችልም ብለው ብዙዎቹ ቢከራከሩንም የኋላ የዘሪቱ ጉዳይ ደግሞ ሙሉ በሙሉ ሃይማኖቷን ቀይራ መዝሙር እስከ ማውጣት ድረስ እየሄደች እንደሆነ ይታወቃል። የቴዲ አፍሮም ጉዳይ ከዚህ ጋር ይገናኝ ይሁን የብዙዎቻችን ጥያቄ ሆኖ ይከርማል። ዛሬ የሰማናቸውን ነገሮች ማን አመነም? ብዙዎቻችን ግራ ተጋብተናል። የቴዲ መምጣትና መሄድ ብቻ ሳይሆን እልፍ ትውልድ ቴዲን የሚከተለው የቴዲን ሙዚቃ የሚሰማ የቴዲን አድናቆትን ሌትና ቀን የሚያወራ አንድ ትውልድ እንዳለ ይሰማናል። ነገር ግን ይህ ነገር ምን ያክል እውነት ነው፣ ምን ያክል ደግሞ እርግጥ ነው ለማጣራት ሞክረን ውጤቱን በዚህ መልክ አግኝተናል። ሚስቱ እንደዚህ ስትል ትደመጣለች። ባለቤቴን እጅጉን አውቀዋለሁ። በሙዚቃው ዓለም ለኢትዮጵያ ሕዝብም እጅግ ክብር እንዳለው ይታወቃል። ነገር ግን አሁን እየመጣ ያለ ነገር እጅግ ከባድ ሳይሆን አይቀርም ስትል ተደምጣለችም። ይህ ጉዳይ ደግሞ ከቀን ወደ ቀን እያደገ ሲመጣ እውነት እየሆነ እንደሆነ ማረጋገጫ እያገኘን እንደምንሄድም መንገድ ሊጠቁመን ይችላል ብለው አንዳንዶቹ እያወሩም ይገኛሉ። ቴዲን ከባለቤቱ በላይ ማን ሊያውቀው ይችላል? ነገር ግን አሁን እየተወራ ያለው ነገር በከፊል እውነት ሊሆን ይችላል፣ እኔም ጥርጣሬ ውስጥ ነኝ ስትል ሚስቱ ትደመጣለች አሉ። አንዳንዶች ደግሞ ይህንን ጉዳይ አብጠልጥለውት አልፈዋል። ምክንያቱም ቴዲ እንደሚታወቀው ዘፋኝ እንኳን ቢሆን በኦርቶዶክስ ቤተክርስቲያን መልክ ብዙ ዋጋ የከፈለና በኦርቶዶክስ ቤተክርስቲያን አባቶችና ቄሶች ዘንድ ትልቅ ቦታ ያለው ሰው እንደሆነ ይታመናል። ኢትዮጵያዊነትን ያቀነቅናል ተብሎ ቢታመንም ነገር ግን አንዳንዶቹ ቴዲ አፍሮን ደግሞ በዘረኝነት እያሙትና ልክ እንዳልሆነ ደግሞ ሲያብጠለጥሉት የሰማነውም ጉዳይ ነው። ተያይዞ የሚነሳ ነገር አለ። ኢትዮጵያዊነት መልኩ አንድ ቢሆንም ነገር ግን በሙዚቃው አለፍ ብሎም በሕይወቱ የሚያሳየው ነገር ኢትዮጵያዊነትን የማይወክል ነው ሲሉ አንዳንዶቹ በቴዲ ጉዳይ ይደመጣሉ። አሁን ደግሞ እንደ ሐሳብ አንድ ነገር ጀባ ልበላችሁ። ሄደና መጣ ምንም ትርጉም ላይኖረው ይችላል ብሎ የሚረዱ ሰዎችን በከፊል ለመደገፍ ብንሞክርም ነገር ግን አንዳንድ ጊዜ ፊት አውራሪ የሚባሉ ሰዎች ሲሄዱ እነሱን ተከትሎ ወደዛኛው ዓለም የሚፈልስ ወይም ሃይማኖቱን ቀይሮ የሚሄድ ሰው አይጠፋም የብዙዎቻችን ሐሳብ ሊሆን ይገባል። ዛሬ ደግሞ ቴዲ ምን አይነት ሁኔታ ውስጥ ነው? እውነት ምንድነው ያጋራው? ቴዲ አፍሮ የሚባለውን ነገር በምን አይነት መልኩ አይቶት ሐሳብ ሰጥቷል? አንዳንዱን እናስደምጣችሁ። የቴዲ አፍሮ አሁናዊ ሁኔታ ይህንን ይመስላል። ብዙ ከሙዚቃው ዓለም እየራኩኝ እንደሆነ ይሰማኛል። ሌትና ቀን የምወዳት ሙዚቃ ልቤ ውስጥ እየፈጠረች ያለችው ነገር አሁን ጥሩ አይደለም። ነገር ግን ነገ ላይ ራሴን በሌላ አቅጣጫ ለማግኘት እየሞከርኩና ከራሴ ጋር ጊዜ እየወሰድኩኝ ያለሁት አንዳንድ የሚባሉ ነገሮችን ማን ምን እንዳለ ባላቅም ነገር ግን ከኔ አንደበትና በግልጽ ከሚደረጉ ውጤቶች አለፍ ብላችሁ ማውራቱ ብቻ ውጤት የለውም ሲል ይደመጣል። ስለዚህ ይህን ማለት ቴዲ አፍሮ የጀመረው የዝምታ ጊዜ ብዙዎቻችን እንደምናውቀው በሙዚቃው ዓለም የቆዩ ሰዎች ብዙዎቹ እንደዚህ ሲሉ ይደመጣሉ። ከራሴ ጋር ጊዜ እየወሰድኩ ነው፣ ራሴን እያዳመጥኩ ነው ያሉ ሰዎች ቀጥሎ ሃይማኖታቸውን ቀይሮ በሌላ የእምነት ተቋማት ሲገኙ አይተናል። ልክ ቴዲ ላይ የተፈጠረ ስሜት ይህንን ይመስል ይሁን? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቴዲ አፍሮ አሁናዊ ሁኔታ ይህንን ይመስላል። ራሴን እያዳመጥኩ ነው፣ ከራሴ ጋር ጊዜ እየወሰድኩ ነው። አሁን የሚወጡ ኮንሰርቶች አሉ፣ ሌሎች ፕሮግራሞች ቢነገሩኝም ነገር ግን እሺ ብዬ እየተገኘው አይደለም፣ ራሴን ቆም ብዬ እያየውም እገኛለሁ ሲል ተደምጧል። እናንተ ሐሳብ አስተያየታችሁን ኮሜንት መስጫ ላይ ጻፉ። ቴዲ አፍሮ እውነትም ሃይማኖቱን ቢቀይር ምን ይሰማችኋል? ቀጥላችሁ ሐሳባችሁን አስፍሩልን። ውድ የቻናሌ ቤተሰቦች ለዛሬ ይዘንላችሁ የመጣነው ይህንን ቪዲዮ ይመስላል። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ቸር ቆዩም። ኢትዮጵያ ሰላም ትሁንልን። እስከ ፍጻሜው ስለተከታተላችሁኝ አመሰግናለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱም እላለሁ።